ሰላም ተነስተልኝ ቤተሰቦች ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ መጀመሪያና ትልቁ ዜና ነው። ረንቢር ካፑር ሌላ አንድ ባዮፒክ ያለው ፊልም ለመስራት ፕላን እያደረገ ያለው ያ ፊልም ደግሞ በአያቱ ላይ በራጅ ካፑር የህይወት ታሪክ ለሚያጠነጥን ይሆናል ተብሏል። በእርግጥ ይሄ ኦፊሻል መረጃ አይደለም፣ ግን በአሁኑ ሰዓት ላይ ሶሻል ሚዲያ ላይ በጣም የተቀባበሉት እየተወራ ያለ ነገር ነው። በእርግጥ በፊትም ቢሆን ሪሺ ካፑር በህይወት ባለ ሰዓት ላይ የራጅ ካፑር የህይወት ታሪክ ባዮፒክ ይሰራ ከተባለ ረንቢር ካፑር ለዚህ ስራ ወይም ለዚህ ፊልም በጣም ይመጠናል፣ ፐርፌክት ነው ብሎ ነበር። ስለዚህ አሁን እንግዲህ የአባቱ የሪሺ ካፑር ህልም እውን ሊሆን ነው ማለት ነው። በአሁኑ ሰዓት ላይ ረንቢር ካፑር የራማይን ፓርት 1 ቀረጻ ሙሉ ለሙሉ አጠናቋል። በአሁኑ ሰዓት ላይ ከራማይን ፓርት 2 ጭምር የሰንጃይ ላበንሳሊ ላቬንድ ዋር የተሰኘውን ፊልም ቀረጻ እያደረገ ነው ያለው። ራማይን ሁለቱም ክፍልና ላቬንድ ዋር የተሰኙ ፊልሞችን ጨምሮ ረንቢር ካፑር የብረማስተር ፊልም ቀጣይ ክፍልም ለመስራት እየተዘጋጀ ነው ያለው። ያንን ፊልም እንደሚታወቀው ነሚት ማለታራ ፕሮዲዩስ ሊያደርገው ነው። ብረማስተር ክፍል ይሰራል ከተባለ በጣም ቆይቷል፣ ግን በአሁኑ ሰዓት ላይ ኃላፊነቱን ሙሉ ለሙሉ ነሚት ማለታራ ስለተቀበለ ስለዚህ የራማይን ክፍልን ከጨረሰ በኋላ በፍጥነት የፊልም ቀረጻ ይጀምራል ተብሎ ይጠበቃል። የራጅ ካፑር ባዮፒክን ይሰራል የሚባለው ነገር እስካሁን ድረስ ኦፊሻል አፕዴት አልወጣም ወይም ትልቅ አፕዴት አልወጣለትም፣ ግን ይሄ ነገር በአሁኑ ሰዓት ላይ በጣም እየተነጋገሩበትና እየተዘዋወረ ያለ መረጃ ነው። ስለዚህ የራጅ ካፑር ባዮፒክን እንዴት አድርጎ ይሰራል፣ መቼ ይሰራል የሚለውን ደግሞ ተጨማሪ አፕዴት እስከሚወጣ ድረስ እንጠብቃለን ማለት ነው። እናንተ ስለ ራጅ ካፑር ባዮፒክና ስለ ረንቢር ካፑር ደግሞ ቀጣይ ፊልሞቹ ምን የምትሉት ነገር አለ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። የቴልጉ ታዋቂ አክተር ቬንክቴሽ የድርሸም ፊልምን የቴልጉ ሪሜክን ለመስራት እምቢ እንዳለ አንዳንድ መረጃዎች እያሳዩ ነው ያሉት። ይህም ማለት ደግሞ ምናልባት ድርሸም 3 የቴልጉ ሪሜኩ ለእይታ አይበቃም ወይም አይወጣም ማለት ነው። ለምን አይሰራም ለምን አይወጣም ለሚለው እንግዲህ ሁላችሁም እንደምታውቁት በአሁኑ ሰዓት ላይ ሪሜክ የሆኑ ፊልሞች ቦክስ ኦፊስ ላይ ብዙም ተቀባይነት የላቸውም። ምናልባት በዛም የተነሳ ይሆናል ቬንክቴስ ይህንን ሪሜክ የሆነ ፊልም አልሰራም ብሎ ወደኋላ ይሸሸው። ከዛ ሌላም ደግሞ አንዳንድ መረጃዎች እንደሚያሳዩት ከሆነ በአሁኑ ሰዓት ላይ ቬንክቴስ ኦሪጂናል የሆኑ ፊልሞች ላይ ትኩረት እያደረገ ነው ያለው። ምክንያቱም ከሪሜክ ፊልሞች አኳያ ተመልካቹ ኦሪጂናል ፊልሞችን እየመረጠና ትኩረት እያደረገ ስላለ እየሸሸ ያለ ይመስላሉ። ምናልባት በዛም የተነሳ ይመስላል ድርሸም 3ኛው ክፍል የቴልጉ ሪሜኩ እስካሁን ድረስ ቀረጻ አልተጀመረለትም። ድርሸም የመጀመሪያዎቹና ሁለተኛው ክፍል ከሂንዲ ሪሜኩ ቀደም ብሎ ነበር የተሰራለት ወይም ለእይታ ይበቃው፣ ግን 3ኛው ክፍል በቴልጉ ሪሜክ ይሰራልታል የሚለው ምንም አይነት ኦፊሻል አፕዴት አልወጣም እስካሁን ድረስ። ኦሪጂናል ድርሸሙ ወይም 3ኛው ክፍል የመለያለሙ ማለት ነው ትሬለሩ ለእይታ በቅቷል። እንደተባለ ከሆነ ደግሞ በጣም ፈጠን ብለው በሌሎችም ቋንቋዎች ትሬለሩን እንደሚለቁ ተናግረዋል። በቴልጉ እንኳን እንደማይሰራ ፊልሙ አረጋግጠውልናል። ስለዚህ በቀጣይ ደግሞ በሌሎች ቋንቋዎች የሚሰራው ሪሜክ የት ደረጃ ይደርሳል የሚለውን አብረን ምና ይሆናል። അങ്ങനെയൊന്നും ചിന്തിക്കണ്ട, എല്ലാം കഴിഞ്ഞില്ലേ? കഴിഞ്ഞ ፔዲ የተሰኘው ፊልም ለእይታ ከበቃ በኋላ ዲቬንዱ ሸርማ የተባለው አክተር ሌላ አንድ ተለቅ ያለ ፊልም ለመስራት እያሰበ ወይም እየተዘጋጀ ነው ያለው። የቬንክቴሽ ቀጣይ ፊልሙ AK47 ከተሰኘው ፊልም ላይ እጅግ በጣም ለየት ያለ ካራክተር ተሰጥቶት እንደሚጫወት እየተነገረ ነው ያለው። AK47 ወይም የቬንክቴሽ ቀጣይ ፊልሙ አንድ ፋሚሊ ኮሜዲ ድራማ ፊልም ነው። በፊልሙ ላይም ከቬንክቴሽ ጋር ሽሪቲ ሸቲ፣ ኒኮልት ሸቲ፣ ራውረንጀን እና ዲቬንዱ ሸርማ ከፊት ቦታውን ይዞ የሚጫወቱበት ፊልም ነው። ሚርዛፑር በተሰኘው ፊልም የተነሳ ዲቬንዱ ሸርማ በአሁኑ ሰዓት ላይ በጣም ፖፑላር ነው። በቴልጉም ቢሆን በላይ ለተለያዩ ፊልሞች እያሰራሩት ነው ያሉት። ፔዲና AK47 ከተሰኙ ፊልሞች ሌላ ዲቬንዱ ሸርማ ሚርዛፑር ፊልም ላይ መሪቷን አሁን እንደሚጫወት ቀደም ብሎ ተነግሯል። ፔዲ ጁን 4 ላይ ነው ለእይታ የሚበቃው። ሚርዛፑር ፊልሙ ደግሞ ሴፕቴምበር 4 ላይ ለእይታ ይበቃል ተብሏል። AK47 የተሰኘው ፊልም ደግሞ 2027 ሰንክራንት የተሰኘው በዓል ሲከበር ለእይታ ይበቃል የተባለ ፊልም ነው። ሶስቱም ፊልሞች በጣም ለየት ያለ ነገር አላቸው። ስለዚህ ዲቬንዱ ሸርማ በቀጣይ የሚሰራቸው ሶስቱም ፊልሞች እንዴት ይሆናሉ ቦክስ ኦፊስ ላይ የሚለን ደግሞ አብረን ምን ይሆናል። ከንቸና የተሰኙ ፊልሞችን ዳይሬክት ያደረገው ራግቫን ሎሬንስ እንደተናገረው ከሆነ ሙኒ 5 ማለትም የከንቸና ፍራንቻይዝ አራተኛ ፊልም የመጨረሻ ፊልም ይሆናል ብሏል። ከንቸና የተሰኘው ፊልም በ2007 ለእይታ ይበቃው። ሙኒ በተሰኘው ፊልም ነበር አንድ ብሎ የጀመረው። ይህ ፊልም ቦክስ ኦፊስ ላይ በጣም ተቀባይነት አግኝቶ ነበር፣ ሂት ነበረ። ከዛ መቀጠል ሁለተኛው ክፍል 2011 ላይ፣ ሶስተኛው ክፍል 2015 ላይ፣ አራተኛው ክፍል ደግሞ 2019 ላይ ነበር ለእይታ ይበቃው። ቀደም ያሉት አራቱም ፊልሞቹ በጣም ተወዳጅነትን ያገኙ ነበሩ። ሙኒ 4 ማለትም ከንጀና 5ኛው ክፍል 2025 ላይ ነበር ቀረጻውን አንድ ብሎ የጀመረው። እስካሁን ድረስ በአጠቃላይ 75% ያህል ቀረጻው እንዳጠናቀቁ ተናግረዋል። የፊልሙ ቀረጻው በአሁኑ ሰዓት ላይ በጣም ጧጥፎ እየቀጠለ ነው ያለው። የፊልሙ ዳይሬክተር ራግቫን ሎሬንስ እንደተናገረው ከሆነ ወይም እንዳለው ከሆነ የዚህ ፊልም ወይም ደግሞ የዚህ ታሪክ መጠናቀቂያና መደምደሚያ ይሆናል ይሄኛው ክፍል ብለዋል። ፊልሙም ደግሞ እስካሁን ድረስ ከወጡት ከንቸና ከተሰኙ ፊልሞች በጣም ተለቅ ያለና ከበድ ያለ እንደሚሆን የተነገረ ሲሆን ፊልሙ ተጠናቆ ለእይታ የሚበቃ ሰዓት ላይ በፓን ኢንዲያ እንደሚለቀቅ አናውንስ አድርገዋል። የሚለቀቅበትን ቀን እስካሁን ድረስ እንኳን ይፋ አልተናገሩ፣ ግን አንዳንድ መረጃዎች እንደሚያሳዩት ከሆነ ይህ ፊልም እስከዚህ ዓመት መጨረሻ ድረስ ለእይታ ይበቃል ተብለዋል። ቀደም ያለ ቦሊ ዶክተር ላይ ያቀርብላችሁ ነበር። አሚር ካንና ታዋቂው ዳይሬክተር አሽቶሽ ጓሪከር አንድ ፊልም ለመስራት ፕላን እያደረጉ ነው ብያችሁ ነበረ። አሁን ላይ እንደተነገረው ከሆነ የዚህ ፊልም ኦፊሻል አናውንስመንት ጁን 15 ላይ ይደረጋል ተብለዋል። ጁን 15 ማለት አሚር ካንና የፊልሙ ዳይሬክተር አሽቶሽ ጓሪከር ለጋና የተሰኘው ፊልም ለእይታ የበቃበትን ወይም የታየበትን 25ኛ ዓመት የሚያከብሩ ሲሆን በዛ የደስታ ቀን ላይ ወይም ክብረ በዓል ላይ ደግሞ አሚር ካን በቀጣይ ከአሽቶሽ ጓሪከር ጋር የሚሰራውን ፊልም አናውንስመንት ይናገራል ተብሎ ይጠበቃል። አንዳንድ መረጃዎች እንደሚያሳዩት ከሆነ በ1952 በህንድና በፓኪስታን መሃል የተደረገውን የክሪኬት ጨዋታ ታሪክ ላይ የሚያጠነጥን ሲሆን ይህ ክስተት ማለት ደግሞ ሁለቱ ሀገራት ከተከፋፈሉ በኋላ በሁለቱ ሀገራት መሃል ለመጀመሪያ ጊዜ ክሪኬት ጨዋታ ያደረጉበት ነው። በዚህ ፊልም ላይም አሚር ካን ላላ አመርናት የተባለውን የክሪኬት ተጫዋች ካራክተር ይዞ የሚጫወት ሲሆን ይህ ሰው ማለት ደግሞ በጊዜው የኢንዲያን ክሪኬት ቡድን ካፕቴን ነበረ። በእርግጥ ይሄ ታሪክ በአጠቃላይ በክሪኬት ታሪክ ላይ ብቻ የሚያጠነጥን ሳይሆን ሁለቱ ሀገራት ከተከፋፈሉ በኋላ የነበረውን ኢሞሽናል ጀርኒ የሚያሳይ ሲሆን በዛውም ደግሞ በክሪኬት ጨዋታ ላይ ያለውን ጓደኝነትና የአገር ፍቅር ታሪክ በደንብ የሚያሳይ ፊልም ይሆናል ተብሎ ይጠበቃል። በፊልሙ ታሪክ ላይ የሚያስፈልገውን ስራ እንግዲህ አንድ
ብሎ ጀምረዋል። ፊልሙም እንደሚሰራ ኦፊሻል አናውንስመንቱ ጁን 15 ላይ ይደረጋል ተብሎ ይጠበቃል። እንደዛ ከሆነ ደግሞ የፊልሙ ቀረጻ ሴፕቴምበር ላይ 1 ብሎ ይጀምራል ማለት ነው። በለጋን ፊልም የተነሳ የዚህ ፊልም ሃይፕን በጣም ከፍ ያለ ነው። ስለዚህ ጁን 15 ላይ ምን ይላል የሚለውን ደግሞ አብረን መጠበቅ አለብን መሰለኝ። የሚወጣውን አፕዴት አብረን እናያለን። በሆሊውድ ከተሰሩ በጣም ለየት ካሉ ሰስፔንስና አስጨናቂ ይዘት ካላቸው ፊልሞች መሃል አንዱ የሆነው ኤኳይት ፕሌስ የተሰኘው ፊልም ሶስተኛው ክፍሉ በአሁኑ ሰዓት ላይ ቀረጻው ተጀምሯል ተብለዋል። ኤኳይት ፕሌስ ሶስተኛውን ክፍል ጆን ራሱ ሲሆን ዳይሬክት የሚያደርገው። በፊልሙ ላይም ከጆን ጭምር ሲሊያን መርፊ፣ ኤሚሊን ጨምሮ ሌሎችም ተዋናዮች ቀደም ያለው ፊልም ላይ ያየናቸው አብረው የተውኑበታል ተብለዋል። ኤኳይት ፕሌስ የተሰኘው ፊልም ፕሌስ ቀደም ያሉት ሁለቱም ክፍሎቹ በጣም ተወዳጅነትን ያገኙና በጣም ቆንጆ የሚባሉ ምርጥ ሰስፔንስ ፊልም ነበረ። ስለዚህ በአሁኑ ሰዓት ላይ ደግሞ ሶስተኛ ፊልም የሚሰራው ታሪኩ እንዴት ይሆናል፣ በምን አይነት መልኩ ያቀርብናል የሚለውን እንግዲህ አብረን ምን ይሆናል። የፊልሙ ቀረጻ በአሁኑ ሰዓት ላይ ተጀምሯል። እንደተነገረው ከሆነ ጁላይ 30 2027 ፊልሙ ጣጣውን ጨርሶ ለእይታ ይበቃል ተብለዋል። እርግጠኛ ነኝ ብዙዎቻችሁ አይታችሁት ይሆናል። ካላያችሁት ደግሞ መለስ ብላችሁ ብታዩት እርግጠኛ ነኝ በጣም ትደሰቱበታላችሁ። የራያን ጎስሊንግ ቀጣይ ፊልሙ ስታር ዋርስ ስታር ፋይተር የተሰኘው ፊልም ቀረጻውን ሙሉ ለሙሉ አጠናቋል ተብሏል። የዚህኛው ፊልም ታሪክ በ2019 ለእይታ ከበቃው ስታር ዋርስ ከተሰኘው ፊልም 5 ዓመት ቆይቶ የሚጀምር ሲሆን ታሪኩ በአንድ ፋይተር ፓይለት ታሪክ ላይ የሚያጠነጥን ይሆናል ተብሏል። ይህንን ፊልም ታዋቂ ዳይሬክተር ሾን ሌቪ ዳይሬክተር ያደርገው ሲሆን በፊልሙ ላይም ከራያን ጎስሊንግ ጋር ኤሚ አደምስ፣ አይሮን ፔሪ፣ ኤሚ ጎት፣ ማት ስሚዝ፣ ፌሊን ግሬ፣ ሲሞን ቦርድ፣ ዳንኤል ኢንግስ እና ጃሜል ዌስትማን ከፊት ቦታውን ይዘው ይጫወቱበታል የተባለ ፊልም ሆኗል። የፊልሙ ቀረጻ በአሁኑ ሰዓት ላይ ሙሉ ለሙሉ ተጠናቋል። ቀደም ብሎ እንደተናገሩት ከሆነ ፊልሙ ጣጣውን ጨርሶ ሜይ 28 2027 ለእይታ ይበቃል ተብለዋል። በ2026 በጣም ተወዳጅነትን ያገኘው ፕሮጀክት ኤል ሜሪ የተሰኘው ፊልም በኦቲቲ ፕላትፎርም ወይም በጥራት ለእይታ በቅቷል። በጥራት ስትጠብቁ ከነበረ እንግዲህ ይህንን ፊልም ማየት ትችላላችሁ፣ ታገኙታላችሁ። $250 ሚሊዮን ወጥቶበት የተሰራ ይህ ፊልም በዓለም አቀፍ ደረጃ በአጠቃላይ ከ$650 ሚሊዮን በላይ መሰብሰብ የቻለ ሲሆን ፊልሙም ደግሞ ቦክስ ኦፊስ ላይ በጣም ስኬታማ መሆኑን ያረጋገጠ ፊልም መሆን ችሏል። አሪፍ ፊልም ነው። ትንሽ ኮሜዲ የያዘ ሆኖ ግን በጣም አስደናቂ የሆነ የስፔስ አድቬንቸር ታሪክን ምርጥ አድርጎ አሳይተውናል። እናንተም ይህን ፊልም እንግዲህ ማየት ከፈለጋችሁ በጥራት ስትጠብቁ ከነበረ የተለያየ አማራጮች ስላላችሁ ገባ ብላችሁ እንድታዩት ጋብዛችኋለሁ። ካያችሁ ደግሞ እናንተ ስለ ፕሮጀክት ኤል ሜሪ ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ እንድትሰጡኝ ጋብዛችኋለሁ። ተመቻችሁ? አሪፍ ፊልም ነው፣ ቆንጆ ፊልም ነው። እንዲያውም በጣም ብዙ ተመልካቾች ከጃዱ ፊልም ጋር ሲያገናኙት ወይም ከኮሜዲ ጋር ሲያገናኙት አይቼ ነበረ። እንዴት ነው? እንደዛ ነው? እናንተም እንደዛ አግኝታችሁታል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁ ሼር አድርጉ፣ ለቤቱ አዲስ ናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችም እንደዚህ የመጣሁኝ ያቀርብላችኋለሁ፣ እንጫወታለን። አቅራቢያችሁ ካሲፕ ካነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।